ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን የሶስተኛ ክፍል ፕሮግራማችን እንግዲህ ትኩረት የሚያደርገው ወደ ለንደን ማንቸስተር ከተማ እየገባን የተለያዩ ሀሳቦችን የምናነሳበት በቀጣይ ሳመር ትኩረት የሚሹ ከወዲሁ ለውሳኔ የተቃረቡ ሁኔታዎች እየተፈጠሩ እንደሆነ እንግዲህ የማርች መጨረሻ የኤፕሪል መጀመሪያ አካባቢ ሁሌም የዝውውር መረጃዎች እንግዲህ ሊክ ያደረጉ የሚወጡበት ነው። የተጫዋቾች ውሳኔ፣ የክለቦች ግራውንድ ወርክ፣ የተጫዋቾች ፍላጎት፣ የክለቦች ግፊት ለቀጣይ ሳመር ዝግጅት የዝውውር መስኮት አይከፈት እንጂ ክለቦች ህገወጥ በሆነ መንገድ ሻሽ ክለቦች በማይመርጡት የድርድር ስትራቴጂ እና ለመልቀቅ ላለመልቀቅ ፍላጎት ይኖራቸው አይኖራቸው ሳይለይ እንግዲህ የክለቦች ስትራክቸራል የውስጥ ለውስጥ ስራ እንግዲህ የተጫዋቾችን ቆይታና ሴትል የማድረግን አቅም ያሳጣና ፍላጎታቸው ከለበሱት ማሊያ ውጪ መመልከት ይጀምራል። ከዛ ጉዳዮች እየተሸረሸሩ እንግዲህ ተጫዋችን ነቅሎ ለማውጣት አሁን ስትራቴጂዎች ሁሉ የዝውውር ድርድሮችን ኦፊሻል የሚጀመርበት ሳይሆን ቀደም ተብሎ በተጫዋቹ ተወካዮች በኩል የሚደረጉ ድርድሮች እንግዲህ በቅርብ ዓመት ውስጥ ፓወር እያገኙ ሂደቱ እንግዲህ ሳመር ላይ አንዳንድ ከፍተኛ ክፍያ የሚጠየቅባቸው ተጫዋቾች ካልሆኑ በቀር ቀደም ብሎ የሚሰሩ የበስተጀርባ ስራዎች እንግዲህ ከበስተጀርባ የሚያልቁ ጉዳዮች ሳመር ላይ ሲፈጸሙ በተለይ ያለፈው ሳመር የግራውንድ ወርክ ድምር ውጤት ይመስላል የበርካታ ተጫዋቾች የዝውውር ሂደት። አንዳንዴ ደግሞ የሌላ ክለብን ፍላጎት ተጫዋቾች ራሱ ጥሪ የሚያቀርቡበት ሂደት አለ። ባሉበት ክለብ ደስተኛ እንዳልሆኑ ወይ በስትራክቸሩ ሊሆን ይችላል፣ ወይ የተጫዋቹን ጥቅም በማስከበርም ሊሆን ይችላል፣ ወይም በቡድኑ እየተከተለ ያለውን ስልት ስለ ስኬታማነቱ ስለ ውጤታማነቱ ወይም በተሻለ ደረጃ ፐርፎርም ለማድረግ አሁን ላይ ብቁ ነው፣ በዚህን ሰዓት እንግዲህ ወደ ሌላ ደረጃ ብዘዋወር አሁን ላይ ብቁ ሆኛለሁ ብለው ተጫዋቾች ሲያምኑ ደግሞ ራሳቸውን ለገበያ የሚያወጡበት ስትራቴጂም አለ። በተለይ በተጫዋቾች ተወካዮች በኩል ስር የሰደደ ከባድ የጭንቅላ ጨዋታ የተጫዋቾች ተወካዮች ይጫወታሉ። የክለቦችን ፍላጎት ጥሪ ለማቅረብ እና የዝውውር ሂደቶችና የተጫዋቾች ቆይታ ላይ ሁሌም ትኩረት የሚያስፈልጋቸው ውስጣዊ ያሉ እውነታዎች አሉ። ከምን መመዘኛ ከምን መነሻ ነው ይሄ ጉዳይ ለማንጸባረቅ ተጫዋቹ ደፍሮ እንዲወጣ ሂደቱን ያመቻቸው የሚለውን ጉዳይ እንግዲህ በትኩረት መመልከት ያስፈልገናል። በዚህ ፕሮግራም እንግዲህ አማካዮች ላይ እናተኩርና ክለቦች እንግዲህ በቀጣይ ሳመር ከሚረባረቡባቸው አማካዮች መካከል አንዱ ሳንድሮ ቶናሊ ነው። በማንቸስተር ከተማ በሚገኙ ሁለት ክለቦች ፍጥጫ ውስጥ ገብቷል። የተጫዋች በኒውካስል የቆይታው ጉዳይ 100% በጣም ጥያቄ ውስጥ ገብቷል። ሊቆይ የሚችልበት እድል በጣም አነስተኛ ነው። ከመልቀቁ ይልቅ የመቆየት እድሉ በጣም ጠባብ ነው። የመልቀቅ ቻንሱ የበለጠ ሰፊ ነው። ሳንድሮ ቶናሊ ለሂጎ ቪዬና፣ ለፔፕ ጋርዲዮላ፣ ለሲቲ የበላይ አስተዳዳሪዎች ከባዱ ራስ ምታት በቀጣይ ሳመር ሊፈጠር የሚችለው የበርናርዶ ሲልቫ ቆይታ ዙሪያ ላይ እየተሰሙ ያሉ መረጃዎች እንግዲህ በጎ አይደሉም። ለማንቸስተር ሲቲ በአንድ ወይም ከአንድ በላይ ተጫዋች ተተኪነት እንኳን ማምጣት አንዳንዴ የዚህን ተጫዋች ሁለገብ ሚናን ላይሸፍነው በሚችል በክላስ ደረጃ በኮንሲስታንሲ የጋርዲዮላ ቱል ሆኖ ለአመታት ፐርፎርም በማድረግ ከ2018-19 የውድድር ዓመት አንስቶ በአስተማማኝ የብቃት ኳሊቲ ራሱን ለማንቸስተር ሲቲ ሲያበረክት የቆየው
በርናንዶ ሲልቫ በአመቱ መጨረሻ የመልቀቁ ጉዳይ እየተሰማ ነው። ይህንንም ነጥብ እናነሳለን። ከባዱ ቡምቡሼል እንግዲህ የኤንዞ ፈርናንዴዝ ነው። የላቲን አሜሪካ ተጫዋቾች አንድ ቦታ ላይ ካልተመቻቸው ሚዲያ የዛ ክለብ ግሬስ፣ የዛ ክለብ ስትራቴጂ፣ የዛ ክለብ አቅም፣ ፓወር፣ ስምና ዝናን ሁሌ ወደኋላ በመተው እንግዲህ ሚዲያ ላይ ወጥተው ያፈጠረጡታል። እያንዳንዱን ጉዳይ ስለ ሁኔታው፣ ስለ ምቾታቸው፣ ስለ ክለቡ ስላለው ነባራዊ ሁኔታ ነገራቶችን ከተለያየ አንግል ከመመልከት ይልቅ ያላቸውን ኃላፊነትና የዛን የማሊያ ክብር ሴንስ ከማድረግ ይልቅ ስለ ራሳቸው ግላዊ ስሜቶች ቅድሚያ ሰጥተው እንግዲህ ክለብ የሚባል ነገርን ባላቸው ኢጎ መሰረት ክለቡን ባለመመልከት የራሳቸውን ኢጎ የሚያዳምጡበት ደግሞ መንገድ አለና የኤንዞ ፈርናንዴዝ ሰሞነኛ ጉዳይ እንግዲህ እየተባባሰ መጥቶ ትናንትና የባሰ ከባድ ጉዳይ ይዞ ብቅ ብሏል። ምን ጉዳይ እናነሳለን? ኤንዞ ፈርናንዴዝ ራሱ ለማድሪድ ያቀረበበት ቴክኒካል አስተያየት በአርጀንቲና የቲቪ ፕሮግራም አንድ ሾው ላይ ተጋብዞ በቀጥታ የሰጠው አስተያየት ደግሞ የበለጠ የሰሞኑን አለመረጋጋት ይሄ የጉዳዮችን መሽከርከር የበለጠ እሽክርክሪቷን ጨምሯል። አሁን ውዝግቦች በዛ ብሎ ተነስተዋል። ይህም ውዝግብ ደግሞ ከአባባሱ ጉዳዮች መካከል በሶሻል ሚዲያው በኢንስታግራም ገጹ ላይ የወሰደው እርምጃ ደግሞ የበለጠ ጉዳዮችን ትኩረት እንድንሰጥ ያስገደደ ነው። ይህንንም ጉዳይ እንመለከታለን። ኤሊየት አንደርሰንን በተመለከተ የአማካይ ስፍራን ተጫዋቾችን በዚህ ፕሮግራም የበለጠ ያለውን ወቅታዊ አፕዴት የዝውውር መረጃዎችን ወደ እናንተ የምናደርስበት የሶስተኛ ክፍል ፕሮግራም ነው። ይሄ እንደተጠናቀቀ እንግዲህ አድማጮች ባለፉት 2 ፕሮግራሞች በዚህኛውን ፕሮግራም ጨምሮ እንዳስተዋወቅናችሁ በአራተኛ ክፍል ፕሮግራም ይዘንላችሁ የምንመጣው ዲዘርቢ ቦል ወደ ቶትናም ሮቤርቶ ዲዘርቢ ዘመናዊ እግር ኳስ ውስጥ አዲስ ፍልስፍና ይዞ የመጣ ምርጡ ጣሊያናዊ አሰልጣኝ ነው። የቶትናምን ሲዝን ለማትረፍ ቶትናምን ከሬሌጌሽን ዞን ለማውጣት ትልቁን ኃላፊነት ለመቀበል ከጫፍ ደርሷል። ይሄን ፕሮግራም ስታደምጡ ዲዘርቢ ከአድቫንስ ቶክ ወደ አግሪመንት የሚፈጸምበት ሁኔታ እየሰፋ መጥቷል። ዲዘርቢ በቶትናም ውጤታማ ይሁን እንዴት ይሁን እስቲ ለተወሰኑ ደቂቃዎች ሮቤርቶ ዲዘርቢን በተመለከተ ሰፋ ላሉ ደቂቃዎች ቆይታ አድርገን ሮቤርቶ ዲዘርቢን የሚሸቱ ጉዳዮችን እናነሳለን አስፈላጊ ስለሆነ። ምክንያቱም እግር ኳስ ውስጥ የምናነሳቸው ታክቲካል አፕሮቾች የአሰልጣኞች ሚናን ምናምን የምናነሳው በሀገራችን እግር ኳስ ላይ ለእግር ኳሱ አንድ ራሱን የቻለ አስተዋጽኦ ለማበርከት ነው። የውጮቹን በጥልቀት ስናወራ የሀገራችን እግር ኳስን ስትራክቸርን በተመለከተ እንግዲህ ነጮቹ የደረሱበትን ስታንዳርድ ለመድረስ ከውስጥ ጀምሮ መሰራት ያለባቸው በርካታ ነጥቦች ስላሉ ነው እንደነዚህ አይነት እግር ኳሳዊ ጉዳዮች ላይ የምናተኩረው። ስለዚህ ዲዘርቢን በተመለከተ የምናነሳቸውን ሀሳቦች ከዚህ ፕሮግራም በኋላ ይዘንላችሁ እንመጣለን። ነገር ግን እስቲ ይህንን ፕሮግራም በተመለከተ የዝውውር መረጃዎችን አፕዴት እናደርጋችሁ። በተለይ ከሳንድሮ ቶናሊ ጋር በተያያዘ የሳንድሮ ቶናሊ ጉዳይ የቼልሲ ኤንዞ ፈርናንዴዝን ለማጣት ቀጣይ ሳመር ቼልሲም እንግዲህ ቆፍጠን ብሏል። ማንቸስተር ሲቲ ከባድ ራስ ምታት ተፈጥሮበታል። ምክንያቱም በርናንዶ ሲልቫን የሚያክል ትልቅ የአማካይ ስፍራ ቦታ ተጫዋችን ሊያጣ ነው። የሳንድሮ ቶናሊ ጉዳይ ከሁለቱ አማካዮች መልቀቅ በቀጥታ አሁን ደግሞ ይያያዛል። ቼልሲም አግሬሲቭ ሆኜ ቶናሊ ላይ ገባለሁ እያለ ነው። ማንቸስተር ሲቲ በርናንዶ ሲልቫ የሚለቅብኝ ከሆነም ቶናሊ ላይ ገባለሁ እያለ ይሄ ጉዳይ ድምር ውጤቱ ወዴት ነው የሚወስደን? ከማንቸስተር ዩናይትድ ጋር በቀጥታ በዝውውር መስኮት ራይቨሪ ይፈጠራል ማለት ነው። ይሄ ማለት ሁለቱ ተጫዋቾች ተፈጥሯዊ ፖዚሽናቸው በቀጥታ ከሳንድሮ ቶናሊ ጋር ይገናኛል። ቴክኒካሊ አሁን ሊጉ የሚፈልገውን ፖቴንሻል ደግሞ እንግዲህ ማንቸስተር ሲቲ፣ ቼልሲ፣ ዩናይትድ የሚፈልጉት ከሆነ ስለ ፖቴንሻሉ አጠራጣሪነት የለም ማለት ነው። ሲጀምርም ቶናሊ አስተማማኝ የፕሪሚየር ሊጉ አማካዮች መካከል አንዱ ምርጥ አማካይ፣ በተለይ
የዘንድሮ ሲዝን በኒውካስል ውስጥ የሚታይ ነጥሮ ከወጡ ውስን ተጫዋቾች ውስጥ ከአንቶኒ ጎርደን ጋር እኩል መቀመጥ የሚችል ነው። የዘንድሮውን ሲዝን ከተመለከትን የበለጠ ግን ፐርፎርም እያደረገ የመጣበት ሬት ደግሞ በጣም የሚያስደንቅ ነው። የቶናሊ እድገት አሁን በፕራይም ታይሙ ላይ ይገኛል። 25 ዓመቱ ነው። ቶናሊ ማስፈረም በዚህ ወቅት ለክለቦች ትልቅ የቡድን ግንባታ ራስ ምታትን የሚያቀል ነው። ሳንድሮ ቶናሊን አይነት አማካይ በዚህም ወቅት ማግኘት በገበያ ላይ በጣም ትልቅ የዝውውር ሂደት ወይም ትልቅ የቡድን ግንባታን ማቅለል ነው። የቶናሊ አይነት ተጫዋችን በዚህ ወቅት ማስፈረም ለዚህ ተጫዋች ደግሞ የሚጠየቀውን ዋጋ ደግሞ ከተመለከተ የገበያውን ሁኔታ ካለፈው ሳመር አንስቶ ስናይ የቶናሊ አይነት ተጫዋች 86-87 ሚሊዮን ፓውንድ ማውጣት ተገቢ ነው ሊያስብል ይችላል። የተጋነነ ነው ሊያስብል ይችላል። ምክንያቱም ካለው ፖቴንሻል አንፃር አንድ ቡድን ቢያስፈርመው ይህን ተጫዋች ለቀጣይ 78 ዓመት መገልገል ይችላል። በቶናሊ የእግር ኳስ ስኪል እና ጨዋታን የመረዳት ኳሊቲ ምናልባት ኤዲሃው ተጫዋቹ ባለው የቴክኒክ አቅምና ኳሊቲ ደረጃ ላይ ጠቀሙት ይችላሉ እንጂ የቶናሊ ኳሊቲን በደንብ ቶናሊን እንግዲህ የጣሊያን ሴሪያ ተመልካቾች ከኤሲ ሚላን ጀምሮ የሚያውቁት የበለጠ ስለ ቶናሊ መናገር ይችላሉ። አሁን በኒውካስል ቤት ያለውን አግሬሲቭነት ወይም በሜዳ ውስጥ ያለው የሚሰጠውን ሚናን ተመልክተው ሳይሆን ያለው ቴክኒካል አቅም ፖቴንሻል በደንብ ይታወቃል። ሳንድሮ ቶናሊ እንዴት አይነት አስደናቂና ምርጥ አማካይ መሆኑ ምንም ጥያቄ የሚቀርብበት ጉዳይ አይደለም። አሁን እንግዲህ ወደ ፍጥጫው ሊገባ ነው። በቶናሊ ዝውውር ላይ ማንቸስተር ዩናይትድ በአምበሉ ብሩኖ ፈርናንዴዝም ተጽዕኖና ግፊት ዴይሊ ሜል እንደሚለው ከሆነ በክሪኮፕ አማካኝነት ቶናሊን ለካዜሚሮ ተተኪነት በቦታው ላይ ዩናይትዶች ከያዟቸው እጩዎች መካከል አንዱ ቶናሊ ነው። ብሩኖ የበለጠ ቶናሊ እንዲፈርም ይፈልጋል ካለው ፖቴንሻልና አቅም አንጻር። ይህንን ከግምት ውስጥ በማስገባት እንግዲህ ማንቸስተር ዩናይትዶች ድርድሩን ግራውንድ ወርክ መጀመራቸውን ከቀናት በፊት ትናንት በነበረን ፕሮግራም አንስተን ነበር፣ አድርሰናችሁ ነበር መረጃውን ከኮል ፓልመር ጋር አያይዘን። አሁን ግን በርናንዶ ሲልቫ በጆርጊ ሜንዴዝ አማካኝነት እንግዲህ በነፃ የዝውውር ሂሳብ ኮንትራቱ ሲጠናቀቅ በተከበረበት በተዘመረለት የማንቸስተር ሲቲ ቤት በክብር ለመልቀቅ እያሰበ መሆኑን ተገልጿል። እያሰበ መሆኑ ብቻ ሳይሆን ይህን ውሳኔ ሊያስተላልፍ እንደሆነ ነው። አሁን እውነታዎችን ከተለያዩ ሚዲያዎች ስንመለከት ፋብሪዚዮም እንደሚለው በአመቱ መጨረሻ በነፃ የቼልሲ የማንቸስተር ሲቲ ወርልድ ክላስ አማካይ ለመልቀቅ መዘጋጀቱንና ጆርጊ ሜንዴዝ በሁኔታው ላይ ከበስተጀርባ ጠንክሮ እየሰራ እንደሆነ፣ ባርሳ ተጫዋቹን ይፈልጋል፣ የቱርክ ክለቦች ይፈልጋሉ፣ ፔጄ ይፈልገዋል። ከዚህ ቀደም ባሉ ሩመርሶች ከሆነ ኤምኤልኤስ ይፈልገዋል፣ ሳውዲ ፕሮ ሊግ። በርናንዶ ሲልቫ በኢሮፒያን እግር ኳስም በመላው ዓለም ባሉ ሊጎች ላይ ይፈለጋል። ምክንያቱም በርናንዶ ሲልቫ የሚጫወተው በብሬን በእግሮቹ ብቻ አይደለም፣ በብሬን ነው የሚጫወተው። እግሩ ላይ የተገጠመ ማሽን ያለ ይመስል ጨዋታን የሚያነብበት የሜዳ ውስጥ እንቅስቃሴ እኔ በፕሪሚየር ሊጉ አሁን በቅርቡ የመጡ አንዳንድ የተጫዋቾችን መለኪያ በውስን ቃሎች የሚገልጹበት የጨዋታ እንትኖችን አምጥተዋል። አንድ ዘይቤ አምጥተዋል፣ ወይ ኦቨርሬት አንደርሬት በመባል ለኔ በፕሪሚየር ሊጉ በጣም አንደርሬት ተጫዋች በጣም የሚለው ቃል ከፊት ለፊት ይቀመጥና የመጨረሻ ማለት በሚገባው ደረጃ ክሬዲት ያላገኘ ተጫዋች ቢኖር በርናንዶ ሲልቫ። ወርልድ ክላስ ተጫዋች መሆኑን ብቻ አይደለም፣ በርናንዶ ሲልቫ አይነት ቴክኒሻል አማካይ ለፔፕ ጋርዲዮላ ለእያንዳንዱ ስኬት ከበስተጀርባ የሚሰጠው ሚና እግር ኳስን ታክቲካሊ ለሚመለከቱ ለሚተነትኑ ባለሙያዎች ምናልባት የበርናንዶ ሲልቫ የሲቲ ቤት አስተዋጽኦ ምንም ጥያቄ ውስጥ የማይገባ በጣም ጂኒስ የሆነ የሜዳ ውስጥ ተጫዋች ነው። የትኛው ሜዳ ክፍል ላይ እንደተመደበ የማይለይ ተጫዋች ነው በርናንዶ ሲልቫ። የጨዋታን ኢንቴንሲቲ ማፍጠንም የሁለቱም ቡድኖችንም እንቅስቃሴ ማርገምም ይችላል። የሁለቱንም ነው የምላችሁ፣ የሲቲን አይደለም።
የተጋጣሚንም ኢንቴንሲቲ ማብረድ ይችላል በሱ የኳስ ቴክኒክ እና የዛኛው ሲልቫ የረቂቁ ቴክኒሻል ሲልቫ ደግሞ ትክክለኛ ተፈጥሯዊ ተተኪ ሆኖ ቦታውን ያለምንም ኮሽታ በአግባቡ አስተዋጽኦን ሲያደርግ ነበር። አሁን የበርናንዶ ሲልቫ ቀዳዳ የአንድ ማስተር ማይንድ ተጫዋች ቀዳዳ ነው እንግዲህ ሲቲ ቤት የሚከፈተው። ለሮድሪ አለመጋለጥ ምክንያት ባለፉት ዓመታት ለሃላንድ አስቆጣሪነትና ለዲብሮን ፔኔትሬሽን ምክንያት የሆነ በግራ ክንፍ በቀኝ ክንፍ በሐሰተኛ 9 ቁጥር በ8 ቁጥር በግራ 8 ቁጥር በዲፌንሲቭ ሚድፊልደር የቢልድ አፕ ሆልዲንግ ሚድፊልደር ሆኖ እንዲጫወት ጋርዲዮላ በርናንዶ ሲልቫን የት ነው ያላጫወተው? ከተከላካይ መስመር ውጪ ከግብ ጠባቂነት ተከላካይ መስመር ውጪ ፔፕ እንደሚናው እየተለዋወጠ በተለይ ኢካይ ጉንዶዋን ሜዳው ሲኖር በርናንዶ ሲልቫ ሚናው ሁለት ይሆናል። የተጋጣሚን ኦፌንሲቭ ትራንዚሽን መቆጣጠር ይችላል። ቴምፖን ምን ስፔስ እያዘጋ የሲቲን ደግሞ ፋስት ብሬክን ደግሞ ይመራል። ምን ትራንዚሽን ኳሶችን ጥቃቅን ውስን ስፔሶች ባሉበት ጨዋታዎች ውስጥ የማይገመቱ ፓሶችን በመስጠት እና የበርናንዶ ሲልቫ ሚና እንዲሁ በአንድ ተጫዋች ወይ ቶናሊን በማምጣት ወይ አንደኛውን ተጫዋች በማምጣት ብቻ ሲቲ እንደማይደፍን ያውቃል። ምክንያቱም ፔፕ የተጠቀመበት ስታንዳርድን ካያችሁ በርናንዶ ሲልቫ የቡድኑ የአታኪንግ ማይንድ ሁሉም ዘርፍ ላይ ተጠቅመውታል። ይህን ተጫዋች እንግዲህ ሲቲዎች ለመተካት ካቀዷቸው ተጫዋቾች መካከል አንዱ ሳንድሮ ቶናሊ። እዚህ ጋር ማንቸስተር ዩናይትድ ዝውውሩን እየመራ ነው እንደሆነ ከትናንት ጀምሮ ስንሰማ ነበር። ባለፉት ቀናት እስከ ትናንት ቀን ድረስ የበርናንዶ ሲልቫ መረጃ ከተሰማ በኋላ ሲቲ የአማካይ ክፍሉን ለማደስ በያዘው እቅድ መሰረት አሁን እንደምታውቁት አብዛኛው እውነታዎች በሚወጡ መረጃዎች ከሆነ እስካሁን ድረስ ባለው በሳመር ምን እንደሚፈጠር አናቅም። የትኛው ቡድን ገብቶ ሃይጃክ ሊያደርግ እንደሚችል አናቅም። ግን የኤሌት አንደርሰን ማረፊያ ማንቸስተር ሲቲ እንደሚሆን ይጠበቃል በብዙ መልኩ። አሁንም በርካታ ሚዲያዎች ላይ ካያችሁ የኤሌት አንደርሰን ውሳኔ ነው እንጂ የሚጠበቀው የሲቲ ግራውንድ ወርክ በጣም ጠንክሯል። ካለፈው የጥሬ ዝውውር መስኮት እንደሆነም እየተነገረ የሚገኘው አሁን የበርናንዶ ሲልቫ መልቀቅ ደግሞ የቶናሊን ተጨማሪ እቅድ በሲቲ ራዳር ውስጥ መካተቱን እየተሰማ ነው ሲቲ። ስለዚህ በአማካይ ክፍል ላይ ካቀዳቸው ትራንዚሽኖች ውስጥ አንዱ የበርናንዶ ሲልቫን ቦታ ተፈጥሯዊ ተተኪን ለመተካትና አማካይ ክፍሉን ለማደስ ነው። ኤሌት አንደርሰን ላይ ሳንድሮ ቶናሊን ለመጨመር ማንቸስተር ሲቲዎች በጣም በትኩረት እየሰሩ እንደሆነ ትላልቅ የእንግሊዝ ሚዲያ ቴሌግራፍን ጨምሮ እነ ፋብሪዚዮም ይሄን ጉዳይ ማብራሪያ እየሰጡበት ነው። ተጨማሪ ግን አንድ ጉዳይ ከዚህ ጋር ተያይዞ እየወጣ ነው የሚገኝ። ከሰሞኑን በስፔን ብሔራዊ ቡድን እንግዲህ ተጫዋቾች ሰሞኑን በኢንተርናሽናል ብሬክ የተጫዋቾች አንዳንድ አስተያየት ግን በጣም እያስገረመ ነው የሚገኘው። ያለፈው ሳምንት በሮድሪ አስተያየት ስንገረም ነበር። ማድሪድ ነው፣ አንድ ቀን ወደ ማድሪድ ተመልሼ መጫወት ፈልጋለሁ፣ የአትሌቲኮ ማድሪድ ተጫዋች የቀድሞ ተጫዋች ስለሆንኩ ማድሪድን የነጩ ማሊያ ለመልበስ የሚያስቆመኝ ምንም ነገር የለም፣ 1 ዓመት ኮንትራት ነው የቀረኝ፣ ማድሪድ ጥያቄ ካቀረበ እምቢ ምልበት አቅም በጣም በሩን ከፈተ ወደ ሪያል ማድሪድ ለመዘዋወር የሮድሪ አስተያየት። አሁን ማድሪድ በ29 ዓመቱ ተጫዋች ላይ 50 ሚሊዮን ፓውንድ ይጠየቅበታል። ግን እዚህ ጋር ደግሞ ማድሪድ ያስቀመጠው ስትራቴጂ አለ። ሮድሪን በነፃ ለማምጣት 1 ዓመት መታገስን ሊመርጥ ይችላል የበለጠ 50 ሚሊዮን ፓውንድ ከመክፈል። ለምን ቲኤን ያደረገውን እናውቃለን። ትሬንት አሌክሳንደር፣ ሩዲገርን፣ አላባን፣ ኪሊያን ምባፔን የተለያዩ ተጫዋቾችን በነፃ ሲያመጣ ማድሪድ በመታገስ ነው ቡድኑን የገነባው። ቀጣይ ሳመር ከፍተኛ ኢንቨስትመንት በተለይ አማካይ ክፍሉን ለማደስ ይወጣል። ትኩረቱ አሁን የ29 ዓመት ተጫዋች ላይ 50 ሚሊዮን ፓውንድ ከመክፈል ማንቸስተር ሲቲ ቤት ኮንትራቱ ሲያልቅ በነፃ ለማምጣት በ2027 እቅድ ይዞ ለ25 ዓመቱ ኤንዞ ፈርናንዴዝ ግን ጥያቄ ለማቅረብ ማድሪድ ራሱን እያዘጋጀ ጉዳዮችን ተመልከቱ። ሰርኪቱ እንዳለ ይያያዛል። ስለዚህ ሲቲ ኤሌት አንደርሰን የሚያመጣው ከሮድሪ ጋር ሲስተማቲካል አዳፕት ለመፍጠር ነው። ልክ በርናንዶ ሲልቫ
ዳቪድ ሲልቫ እያለ መጥቶ ያንን ትራንዚሽን ያለ ኮሽታ እንዳሻገሩት ማለት ነው። እዚህ ጋር ደግሞ መርሳት የሌለብን ኒኮ ጎንዛሌዝ አለ። ስለዚህ ሲቲ በሁለት ፒቮታል አማካይ ይህንን ሽግግር ለመጠበቅ ሲቲ እቅድ ይዟል። አሁን የበርናንዶ ሲልቫ መልቀቅ ግን የሲቲን የአማካይ ክፍል የመዳከም ለቀጣይ ዓመታትን በትልቁ ክፍተት ሊያሳይ ስለሚችል በዚህኛው ሳመር የላቀ ኢንቨስትመንት ሲቲዎች ወደ ገበያ ይዘው ለማውጣትና ሳንድሮ ቶናሊ ብቻ ሳይሆን የቀድሞ ተጫዋቻቸው በሽያጩ ላይ አሁንም የሆነ ውል እንዳለ የሚነገረው የሞርጋን ሮጀርስን ጉዳይ ነው። አሁን ሮጀርስ፣ ቶናሊ የቀጣይ ሳመር የማንቸስተር ሲቲ የበርናንዶ ሲልቫ ተተኪነት ተቀዳሚ ምርጫ ናቸው። እዚህ ላይ እንግዲህ ፔፕ ከለቀቀ ነው ለማንቸስተር ሲቲ ከባዱ ፈተና የሚጀምረው። ፔፕ የሆነ መፍትሄ አያጣም። ምክንያቱም እግር ኳስ ውስጥ በመብት ጄኔስ የሆነ አሰልጣኝ ነው። መቼም ሲቲ እንደ ቡድን ግንባታ ውስጥ ይግባ፣ ሲቲ ግንባታ ያጠናቅቃል። ግንባታ የማዘግየት የመቆየት ምንም አይነት ኤክስፒሪየንስ የለውም። እንደውም የምናውቀው ምንድነው ሲቲ በግንባታው ስኬታማ የሚሆን ቡድን ነው። ፔፕ ግን በአመቱ መጨረሻ ከለቀቀ ነው የማንቸስተር ሲቲ ከባዱ ፈተና የሚጀምረው። በርናንዶ ሲልቫ፣ እነዚህ ተጫዋቾች የአበባ ዘመናቸው ማብቂያ ላይ እየደረሱ ነው። ግዴታ ነው፣ ትራንዚሽኖች ያስፈልጋሉ። እዚህ ላይ እንግዲህ ፈተናውን ከፍ የሚያደርገው የነ ጋርዲዮላ መልቀቅ ደግሞ የበለጠ በጉዳዩ ላይ የሚመጣው አሰልጣኝ ይህን ጤናማ ባላንስ እንደ ፔፕ ጋርዲዮላ እንዴት ያስቀጥላል ነው። የኳሊቲ ልዩነት፣ የስታንዳርድ የክላስ ልዩነት። ስለዚህ በርናንዶ ሲልቫ ቀጣይ የዝውውር መስኮት የመልቀቅ እድሉ በጣም ሰፊ ሆኗል። ይሄ ጉዳይ ደግሞ ሲቲዎችን በዝውውሩ ላይ የበለጠ ጠንክረው እንዲሰሩ እያስገደደ ነው። አሁን ላይ መረጃዎች እንደሚያሳዩት ከሆነ ተቀዳሚ ምርጫቸው ሳንድሮ ቶናሊ፣ በተጨማሪም ሞርጋን ሮጀርስ ከራደራቸው ውስጥ ከሚገኙ ጠንካራ ተፈላጊ ተጫዋቾች ተርታ የሚቀመጡ ናቸው። እነዚህን ጉዳዮች እንግዲህ በቀጣይ ሳመር ከምንመለከታቸው በዝውውር መስኮቱ ልናደምጣቸው ከምንችላቸው ጉዳዮች መካከል እነዚህ በግንባር ቀደምትነት የሚቀመጡ ናቸው። እስቲ ጊዜው ሲደርስ የምናየው ነው። ግን የበርናንዶ ሲልቫ መልቀቅ የበለጠ አሁን ከፍ ብሎ በስፋት እየተነገረ ነው የሚገኘው። ሊለቅ የሚችልበትም እድል ሰፊ ነው። ይህን እንግዲህ ለማንቸስተር ሲቲ ደጋፊዎች ጥሩ የሚባል መረጃ አይደለም። ሶስተኛው ነጥባችን በቀጥታ የሚወስደን ኤንዞ ፈርናንዴዝን። ኤንዞ ፈርናንዴዝ 105 ሚሊዮን ፓውንድ የወጣበት ይሄ አርጀንቲናዊ የዓለም ዋንጫ አሸናፊ ከብዙ ድሎች ጋር ከብዙ ስኬቶች ጋር ከቼልሲ ጋር ቆይታ አድርጎ በሱ ውጣ ውረድ ውስጥ የቼልሲ ደጋፊ ከጎኑ ሆኖ ታስታውሳላችሁ። ኤንዞ ፈርናንዴዝ 2022-23 ሲፈርም መቼም የማረሰው የኤንዞ ፈርናንዴዝ ፊርማ ላይ አንድ ትዝ የሚለኝ ዘገባ አለ። ዴቪድ ኦርኒስተን በአመቱ መጨረሻ የተናገረው አንድ ፖድካስት ላይ የጆንስ ሾው ላይ ቀርቦ ስለሱ ዝውውር ሲጠየቅ በቀጥታ ቶዲ ቦይሊ እና የቼልሲ ሪክሩትመንት አባላት እነ ዊንስተንሊ እነ ስቲዋርት ላውረንስ አብረው ቁጭ ብለው ጨዋታውን እየተመለከቱ የዓለም ዋንጫ ፍጻሜ ነበር ይላል እና ኤንዞ ፈርናንዴዝ ተቀይሮ ሲወጣ በፍጻሜው በቀጥታ ወደ እነዚህ ኃላፊዎች ዞሩና ቶዲ ቦይሊ ይህን ተጫዋች አስፈርሙልኝ አሉ። በቀጥታ ማለት ነው፣ ትእዛዝ ነው የሰጡት። ይህን ተጫዋች በቡድኔ ማየት ፈልጋለሁ አሉ። ኤንዞ ፈርናንዴዝ የቶዲ ቦይሊ ጭምር ፍላጎት ነው አይደለም የቼልሲ ሪክሩትመንት አባላት። ግን ከዛ ቀደም ብሎ ግን ቼልሲዎች የበለጠ በተጫዋቹ ላይ ስካውት አድርገዋል። ግን ወደ ኃላፊዎቹ የደረሰ ሪፖርት የለም። ታስታውሳላችሁ የ2022 የኳታር ዓለም ዋንጫ ኖቬምበር ላይ ነበር እና ይህን ተጫዋች ወደ ቡድኔ ያምጡልኝ ብለው ቀጥታ ትእዛዝ ሰጥተዋል ያ ዴቪድ ኦርኒስተን። ከዛም በኋላ ተጫዋቹ ድርድር ላይ ሊቨርፑልና ማድሪድ በጣም
ተፎካካሪ ስለነበሩ የተጫዋቹ ሪሊዝ ክሎዝ 93 ሚሊዮን ፓውንድ ነው። በደንብ አስታውሱ። ምናልባት በወቅቱ ያለው መረጃ የምታስታውሱ ከሆነ ቼልሲ ግን 105 ሚሊዮን ፓውንድ ከከፈለባቸው ምክንያቶች ተብሎ ያን ዝውውር ለማሸነፍ ብቻ ሳይሆን የቶዲ ቦይሊንም ጭምር ፍላጎት ለማሟላት። ምክንያቱም ይህን ተጫዋች አምጦልኝ ተብሎ ለሁለቱ ስፖርቲንግ ዳይሬክተሮችና ለሪክሩትመንት አባላት ቀጥተኛ ትዕዛዝ ነው የተሰጠው። በዛ የፍጻሜ ጨዋታ ምሽት መጣ። ታስታውሳላችሁ ቀሪውን ሲዝን ኤንዞ ፈርናንዴስ ከፖተር ጋር ከላምፓርድ ጋር ብዙ ውጣ ውረዶች ነበሩ እና ያን የውድድር ዓመት ለቼልሲ በጎ ስላልነበር በውጣ ውረድ ውስጥ እንግዲህ ይሄ ተጫዋች ይጠለጠል ነበር። መሀል ላይ ማምጣቱን ትንሽ ሽፋን በመስጠት ምናምን የእንግሊዝ ሚዲያ እንደምታውቁት ነው ጠንከር ያለ ተጽዕኖን ያደርስ ነበር። ግን ቼልሲ ደጋፊዎች የበለጠ ፕሮቴክት ያደርጉት ነበር ይሄን ተጫዋች። የክሊር ሌክ ካፒታልና የቶዲ ቦይሊ ትልቁ ኢንቨስትመንት የመጀመሪያ በር የተከፈተው በሱ ትልቁ ኢንቨስትመንት። ከዛ ሞድሪክን ቼልሲ እንዴት ያውቁ ሳመር ላይ እነ ሞሲስ ካሴዶ ጠራረገ ተጫዋች አስደናቂ ግንባታ ጀመረ። የክሊር ሌክ ካፒታል የኢንቨስትመንት ፈርቀዳጅ የሆነ በጣም ብዙ የሚወደድ በቦርዱም ጭምር እንዲህ አይነት ትልቅ ክሬዲት ትልቅ ቦታ የሚሰጡት ተጫዋች ግን ሚዲያ ላይ ወጥቶ የሚገልጻቸው አንዳንድ ሁኔታዎች የዚህ ክለብ የቀድሞ ሌጀንዶችን አስታውሱ እስቲ። እነ ላምፓርድ፣ እነ ቴሪን፣ እነ ድሮግባን፣ እነ ማክሌሌን፣ እነ ፒተር ቼክን፣ እነ ካርቫዮን ለዚህ ክለብ ያላቸው ጽናትና ታታሪነት እኮ ከበቂ በላይ ነው ማለት ማሳያ ነው። ቼልሲ በኤንዞ ፈርናንዴዝ አስተያየት የሚለካ ቡድን አይደለም። ከኤንዞ ፈርናንዴዝ በላይ ነው ቼልሲ። ኤንዞ ፈርናንዴዝ ለቼልሲ ካበረከተው በላይ ትላልቅ ሌጀንዶች አበርክተው ለዚህ ክለብ ተጋድሎ በተለይ በአብራሂሞቪች ጊዜ ለቀዋል። ለቼልሲ ብርቁ አይደለም ሱፐርስታርን አለመጠበቅ ወይ መልቀቅ። ቼልሲ ከኤንዞ ፈርናንዴዝ በላይ ቼልሲን በከፍታ ላይ ያንጣለሉና በስኬት ያንበሸበሹ ምርጥ ተጫዋቾችን ለቋል። ቼልሲ ግን ከግሬስ ጋር ከኳሊቲ ጋር ነው የለቀቁት። ተመነጫጭቀው ወይ አልተመቸኝም ብለው ሚዲያ ላይ ቼልሲን የሚያክል ግዙፍ ክለብ አብጠልጥሎ አይደለም የለቀቁት። በክብር ደጋፊው አመስግኖ ነው የለቀቃቸው። አሁን ግን ኤንዞ ፈርናንዴዝ ይህን ክብር የፈለገ አይመስለኝ። በበኩሌ እኔ አይመስለኝ። ይሄ የላቲን አሜሪካ ተጫዋቾች አንዳንዴ ፕሮፌሽናሊዝምንና ይሄ ዲሲፕሊንን እንዴት እንደሚመለከቱ አላቅም። ከትናንት ወዲያ ምሽት አንድ ጉዳይ ተመልክተን በመረጃ መልክ ጠቁመናችሁ ነበር። በውስጥ እንደዚህ ፕሮግራም ሳንሰራ ስለ ቀጣይ እቅድ በአመቱ መጨረሻ እናያለን። ገና ዓለም ዋንጫ አለ፣ በክለብ ቀሪ ጨዋታዎችና የተወሰኑ ውድድሮች አሉ። እዛ ላይ ፎከስ ማድረግ ፈልጋለሁ። ግን ስለ ቆይታ ስቲል አልወሰንኩም። 50-50 አስተያየት ሰጠ። ጉዳዩ ብዙም መነጋገሪያ ያልሆነ ማለት ብዙ ሽፋን አገኘ፣ ግን ማንኛውም አስተያየት የሚሰጥበት ነው የሚል ትኩረት አግኝቶ ታለፈ። ትናንትና በነበረ አንድ የቲቪ ሾው በአርጀንቲና ቲቪ የተለቀቀ አንድ ሾው ላይ በዚህን ሰዓት የምትመኘው የምትወደው ነገር ተብሎ እግር ኳሳዊ ያልሆነ ጥያቄ ነው የቀረበለት። በነገራችን ላይ በደንብ ልብ ብላችሁ ያን ኢንተርቪው በትራንስሌት ተመልከቱት። እንደውም አቦላ የታወቀው የፖርቱጋል ሚዲያ ሪከርድ የፖርቱጋል ሚዲያዎችን ጨምሮ እነ ፋብሪዚዮ በእንግሊዝ ደግሞ ቴሌግራፍን ጨምሮ እነ ዘ ታይምሱን ሊያዘግበውታል። ይሄ ተጫዋች እየሰጠ ያለው አስተያየት ክለቡን በሚመጥን መልኩ ነው። የቼልሲ ሁለተኛ አምበል ነው ኤንዞ ፈርናንዴዝ። ቢያንስ አሁን ላለበት ክለብ ላለው ኮንትራት ክብር መስጠት አለበት። ቼልሲ ከኤንዞ ፈርናንዴዝ በላይ ነው በየትኛውም መመዘኛ ይሁን። ምናልባት ቼልሲ ኤንዞ ፈርናንዴዝን አሳውቆ ይሆናል እንጂ ኤንዞ ፈርናንዴዝ ቼልሲ ሊያሳውቅ አይችልም። በምንም ተአምር አሳውቆም አያውቅም፣ ሊያውቅም አይችልም። በቼልሲ ውስጥ ግን ኤንዞ ፈርናንዴዝ ታዋቂ ሊሆን ይችላል። በቀጥታ እንግዲህ እዛ ሾው ላይ ኤንዞ ፈርናንዴዝ የሰጠው አስተያየት እንግዲህ ትንሽ ወጣ ያለና የቼልሲ ኃላፊዎችን ቁርጥ ወዳለ ውሳኔ እንዲደርሱ ያደረገ ይመስላል። የምትወደው ነገር በዚህን ሰዓት ሲባል ማድሪድ ከተማ መኖር ነው አለ። ሰሞኑን እኮ ሩመርስ አለ፣ በደንብ እየሰማን ነው። ዳሪዮ ስፖርት፣ ማርካ
ኤልቼግኒቶ፣ ዲፌንሳ ሴንትራል የሚባል እነዚህ ሁሉ የማድሪድ ጓዳን የሚያውቁ ሚዲያዎች በአጠቃላይ ዕለታዊ ተነባቢ ጋዜጦች አረ ኤንዞ ፈርናንዴዝ በፍሎረንቲኖ ፔሬዝ ከሮድሪ በላይ የሚፈለግ ነው። ሮድሪ 50 ሚሊዮን ፓውንድ ተከፍሎ ይሄ ማድሪዲስታ አይነት አስተሳሰብ ስላለው ይሄ የማድሪድ ቀለም እንዲመለስ ይፈልጋሉ በስፔናውያን ተጫዋች ፍሎረንቲኖ ፔሬዝ እና የዛ ፕሮጀክት አንዱ እቅድ እንግዲህ ሮድሪ እንደሆነ ይገለጻል። ግን ለ29 ዓመት ተጫዋች 50 ሚሊዮን ፓውንድ መክፈል አይፈልጉም። አንድ ዓመት ብንታገስ በነፃ እናገኛለን። እቺ በቅርብ ዓመት የመጣችው የሪያል ማድሪድ ስትራቴጂ ማለት ነው። ስለዚህ የበለጠ ኢንቨስት ለማድረግ አማካይ ስፍራው ላይ አሁን ማድሪድ እያሰበ ያለው በኤንዞ ፈርናንዴዝ ዝውውር ላይ ነው እና ማድሪድ ለዚህ ተጫዋች ቼልሲ እስከ 100 ሚሊዮን ዩሮ ሊጠይቅ እንደሚችል ማድሪዶች ያውቁታል። ስለዚህ ለዚህ ቅድመ ዝግጅት እያደረጉ ነው። ከዚህ አስተያየት በኋላ እንግዲህ በማቲሎ እና በሳም ዋለንስ በተዘገበው በተለይ በማቲሎ የቴሌግራፉ ዘጋቢ ሪሊያብል ሶርስ ነው፣ በደንብ የተጨበጠ ጉዳዮችን በቼልሲ በኩል በተለይ በለንደን ክለቦች ዙሪያ በሚሰጠው ትንተና የሚወደድ ዘጋቢ ነው። እሱ እንደሚለው ከሆነ የቼልሲ ኃላፊዎችም ቆርጠዋል ሳመር ላይ ጥያቄ ከመጣ ለመደራደር። አሁን ትንሽ የተጫዋቹም አስተያየት ከሉዓላዊነትና ከክለብ እየዘለለ መጣ። ቼልሲ በስትራክቸሩ ደካማ ሊሆን ይችላል። ቼልሲ በእቅዱና በስትራክቸሩ በብዙ ጉዳዮች ቼልሲ ሊዳከም ይችላል። የቀድሞውን ጥንካሬና ሜንታሊቲ ላይዝ ይችላል። ግን ቡድን ነው፣ ክለብ ነው። ማንም ከክለብ በላይ ሊሆን አይችልም እግር ኳስ ውስጥ። ሜሲም ሮናልዶም ከክለብ በላይ አይደለም። እንደውም ትናንት ምሽት አንድ ቶክ ሾው ላይ የሞሪሲዮ ፖቼቲኖን ይሄ ለማስረዳት የላቲን ቋንቋ ተናጋሪ አርጀንቲናዊ ስለሆነ ትንሽ እየተቸገረም ቢሆን ከአማዞን ፕሪሚየም ጋር የነበረውን ኢንተርቪው ተመልከቱ። እንዴት አይነት ምርጥ ሾው ነበር ፖቼቲኖ ያደረገው። አንዳንዴ ተጫዋቾች ከክለብ በላይ ይሆናሉ አለ። ግን ከክለብ በላይ እነሱ ሆነው አይደለም አለ። እነሱ ግን እንዲሆኑ የሚያደርጉት ከሚጫወቱት ክለብ በላይ የተጫዋቾች ተከታዮች በሶሻል ሚዲያ ከፍ ማለታቸው የተጫዋቾች ኢጎ ከክለቡ በላይ እንደሆነ እንዲሰማቸው ያደርጋል። እንደነዚህ አይነት ተጫዋቾች ለአንድ ጨዋታ ቤንች ማድረግ ያን ሁሉ ሚሊዮን ተከታዮችን ቤንች ማድረግ ነው፣ ከቲቪ ስርጭት ላይ መንቀል ነው ተብሎ ስለሚታሰብ ጠቅላላ ጫና የሚመጣው እኛ አሰልጣኞች ላይ ነው ሲል ነበር። ይህ ትክክለኛ አስተያየት ነው። ግን በእግር ኳስ ሳይንስም ሆነ በእግር ኳስ የምናቆም እውነታም ሆነ የማይሻረው የማይቀየረው ጉዳይ ክለብ ይቀጥላል። ተጫዋች ግን ከክለብ በላይ ሊሆን አይችልም። ክለብ ዘላለማዊ ነው፣ ይቀጥላል። ክለብ እንግዲህ ትውልድ እስከ ትውልድ እየተሻገረ እዚህ ደረጃ ደርሷል። እግር ኳስ ላይ ክለብ ሁሌም ከላይ፣ ተጫዋች የክለቡ አንዱ አይከን ነው እንጂ ክለብን የመሰለ ነገር አሁን የኤንዞ ፈርናንዴዝ ኢጎ ወቅታዊ ብቃትንና ወቅታዊ አለመረጋጋትን ተንተርሶ እንግዲህ ክለቡን የማስጣት ጉዳይ ነው የተያያዙት። ተደጋገመ እንዲህ አይነት አስተያየት። እኔ እንዲህ አይነት ፕሮፌሽናሊዝም አድናቂ አይደለም። ሊመቻቸው ይችላል አንዳንድ ተጫዋቹ የራሱን ኢጎ ጠብቆ ይሄ ኢጓቸውን ስኬታማ ያደረገው ተብሎም ትንተና ስለሚሰጥ እንግዲህ ግራ ያጋባል። ኢጎ የትኛውንም ተጫዋች ስኬታማ አድርጓል ብዬ አላስብም። ጠንክሮ መስራት እንደ ሮናልዶ ተፈጥሯዊ ተስጦን ደግሞ መላበስ እንደ ሜሲ ያንን ነገር ጠብቆ በክላስ ደረጃ ፐርፎርም ማድረግ ደግሞ የተጫዋቾቹ ፕሮፌሽናሊዝም እንጂ ኢጎ አይደለም። ስለዚህ አሁን ኤንዞ ፈርናንዴዝ ለቼልሲ ካበረከተው በላይ ራሱን ከፍ አድርጎ እያየ ነው እና ሪያል ማድሪድ እዚህ ተጫዋች ላይ ጠንከር ያለ ፍላጎት ነበር። የበለጠ በሩም ከፍቷል። አሁን ጥሪ አድርጓል በቀጥታ ማድሪድ እንዲመጣ ወደ ቤቱና እንዲደራደር። ቼልሲዎችን ቆርጧል። ተጫዋቹ የማይነኩ ተጫዋቾች ተርታ እንዳልሆነ ተገልጿል። ከዛም በኋላ ይሄ ነው አሁን ጉዳዩን ትንሽ በሁለቱ መካከል በቼልሲ ኃላፊዎችና በኤንዞ ፈርናንዴዝ ተወካዮች መካከል ከባድ ንፋስ መግባቱ እየተገለጸ ነው። ግን ሰርኪቱ ተያያዝ ነው። ቼልሲ የኤንዞ ፈርናንዴዝን ሚለቅ ከሆነ በቀጥታ በተጫዋቹ የሽያጭ ዋጋ ሳንድሮ ቶናሊን ለማስፈረም የለንደኑ ክለብም አግሬሲቭ ሆኖ ቶናሊ ላይ ይገባል። ስለዚህ ቶናሊ የበርናንዶ ሲልቫ
የካሰሜሮ የኤንዞ ፈርናንዴስ ተተኪ ለማድረግ ሶስቱም ክለቦች ይዘዋል። 2 የማንቸስተር 1 የለንደን ክለብ ቢዲንግ ዋር በሶስት ፈርጠም ያለ የፋይናንስ አቅም ባላቸው ክለቦች የሚደረግ ትንቅንቅ ማን ያሸንፍ ይሁን። ኒውካስል እንግዲህ ለጨረታ በሩን ከፍቶ ታውቃላችሁ። ኒውካስሎች እንዴት ዝውውር ላይ አሰልቺ የሆነ ሂደት እንደሚጠቀሙ ኢሳቅ በቂ ማሳያ፣ እንዴት አይነት አሰልቺ ስትራክቸራል የኒውካስሎች የድርድር ሂደት በጣም አሰልቺ ነው። ከኒውካስል እጅ ተጫዋች ለማምጣት ረጅም ጊዜ ነው ድርድሩ የሚያሰለቸው። መጀመሪያ በራቸውን ጥርቅም አድርገው ተጫዋቹ አይሸጥም፣ የዋጋ ድርድሩን ጨረታ ሲያዳምጡ ነው የሚቆዩት። ከዛም በኋላ በሚከፍቱት ቀዳዳ እንኳን በኒውካስል ክራይቴሪያ ነው ተጫዋቾች መሸጡ ላይቀር ሂደቱን ግን በማስረዘም በጣም የታወቀ። እስቲ ለማንኛውም ይሄ የሳመር ትኩረት ይሆናል። ነገር ግን የበርናንዶ ሲልቫ ከሲቲ ውስጥ መልቀቅ የሚያመጣው ከሰፊ ቦታን ለመተካት የሲቲን ራስ ምታት ከፍ አድርጓል። የኤንዞ ፈርናንዴዝ ያልተገባ አስተያየት አለ። ቶናሊ ግን በእንግሊዝ እግር ኳስ እንግዲህ በአማካይ ቦታ የሚደረግ ትንቅንቅና ጨረታን ከወዲሁ እያጋጋለ ይገኛል። አሁንም ቢሆን ግን ማንቸስተር ዩናይትድ ዝውውሩን እየመራ ነው። ለማንኛውም ሞርጋን ሮጀርስ እና ቶናሊ በማንቸስተር ሲቲ ራዳር ውስጥ ገብተዋል ከኤሊየት አንደርሰን ጋር ጎን ለጎን። ጉዳዮቹ እንግዲህ ከወዲሁ በማርች መጠናቀቂያ ማርች 31 ላይ ተጋግለው ቀጥሏል። እስቲ ማን ወደ ማን ክለብ ይዘዋወራል በሳመር የምንመለከተው ነው። ነገር ግን ቴክኒሻል ተጫዋቾች ክለባቸውን እየለቀቁ ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በዲዘርቢ ቦል ተመልሰን እንመጣለን። ሰላም ቆዩ።